To the members of the Islamic Revolutionary Guard, the armed forces, and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. ብዙዎች ድርድር ሲጠብቁ ድንገት የፈነዳው ጦርነት የመካከለኛው ምስራቅ ሀገራት በሚሳኤል ጦርነት መታመስ ጀምረዋል። ትራምፕና እስራኤል ደግሞ ይህ ጦርነት ወይንም ግዙፍ ወታደራዊ ዘመቻ የኢራንን መንግስት ሳያስወግድ እንደማይመለስ ዝተዋል። ይህ ጦርነት ለኢትዮጵያና ለቀጠናው ምስራቅ አፍሪካ ምን ማለት ሊሆን ይችላል? የዕለቱ የመረጃ ቅኝታችን አሁን በመካከለኛው ምስራቅ እየተካሄደ ያለውን አዳዲስ ክስተት የሚያጋራችሁ ይሆናል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እስከ መጨረሻው የመረጃ ቅኝታችንን እየሰማችሁ አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ስዊዘርላንድ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለማምጣቱ ደስተኛ አለመሆናቸውን ፕሬዝዳንት ትራምፕ ከተናገሩ ከሰዓታት በኋላ እስራኤል በዛሬው ዕለት በአይሁዳውያን ሰንበት ገና በማለዳው በኢራን ላይ ጥቃት ከፍታለች። ጠዋት 2 ሰዓት አካባቢ ከአየርና ከባህር ላይ በተወነጨፉ ሚሳኤሎች በዋና ከተማዋ ቴህራን ውስጥ የሚገኙ የተለያዩ ቦታዎች ላይ ከፍተኛ ፍንዳታዎች ተሰምተዋል። ከነዚህ ፍንዳታዎች ተከትሎም አሜሪካ የሚል ኮፍያ ያጠለቁ የአሜሪካው ፕሬዝዳንት እንዲህ ሲሉ ምን እንደተጀመረ ለዓለም ተናገሩ። My administration has taken every possible step to minimize the risk to US personnel in the region. Even so, and I do not make this statement lightly, the Iranian regime seeks to kill. We're doing this not for now, we're doing this for the future, and it is a noble mission. ይህንንም ተከትሎ ከኢራን በኩል የአጸፋ ጥቃት ሊሰነዘር እንደሚችል በመስጋት በመላው እስራኤል የአደጋ ጊዜ ማስጠንቀቂያ ደወል የተሰማ ሲሆን ዜጎቿ ከዕለት ተዕለት እንቅስቃሴ እንዲታቀቡ እስራኤል መክራለች። ባለፉት ሳምንታት ወታደራዊ ኃይላቸውን በኢራን ዙሪያ እንዲጠናከር ያደረጉት ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ በተከፈተው ጥቃት ውስጥ መሳተፏን አረጋግጠዋል። ስምምነት ለማድረግ ደጋግመን ሞክረናል ያሉት ፕሬዝዳንት ትራምፕ ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውንም አመድ አድርገን እናወድማለን፣ ሙሉ በሙሉ ይወድማል ብለዋል። ፕሬዝዳንት ትራምፕ አርብ ዕለት በኢራን የኒውክሌር ፕሮግራም ላይ በተደረጉ የቅርብ ጊዜ ውይይቶች ደስተኛ ለመሆናቸውን ገልጸው ነበር። ነገር ግን ጥቃት ለመፈጸም ከውሳኔ ላይ አለመድረሳቸውን ለጋዜጠኞች ገልጸውም ነበር። የሚያስፈልገንን ሊሰጡን ፈቃደኛ ባለመሆናቸው ደስተኛ አይደለሁም ሲሉ ነበር በሀገራቸውና በኢራን ለ3 ዙር ስለተደረገው ድርድር የተናገሩት። ትራምፕ አብዮታዊ ዘብን ጦር መሳሪያዎቻችሁን አስቀምጡ፣ ያኔ ፍትሃዊ በሆነ መንገድ ተስተናገዳላችሁ፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ አስጠንቅቀዋል። ዶናልድ ትራምፕ የአሜሪካ ግብ ተጨባጭ የሆነን ስጋት ማስወገድ መሆኑን ይናገራሉ። ትራምፕ የኢራንን የሚሳኤል እንዲሁም የባህር ኃይልን እንደሚወስድ ሞዝተው ኢራናውያንን የነጻነት ጊዜያችሁ ተቃርቧል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን ውስጥ ያለው ሽብርተኛ ሲሉ የጠሩትን አገዛዝ የሚያስከትለውን የህልውና ስጋት ለማስወገድ ዘመቻ ጀምረናል ማለታቸው ተዘግቧል። ለ47 ዓመታት የአያቶላህ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ ሲጮህ ነበር ያሉት የእስራኤሉ ጠቅላይ ሚኒስትር ዶናልድ ትራምፕን ታላቁን ጓዳችን በማለት ለታሪካዊ አመራራቸው አመሰግናለሁ ሲሉ አድናቆታቸውን እንዲሁም ምስጋናቸውን ገልጸዋል። ሀገራቸው ከአሜሪካ ጋር በመሆን በኢራን ላይ ጥቃት መክፈቷን ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍስሷል፣ ብዙ አሜሪካውያንን ገድሏል እና የራሱንም ህዝብ ጨፍጭፏል ሲሉ በመግለጫቸው ወንጅለውታል። ይህ ገዳይ የሽብርተኛ አገዛዝ መላውን የሰው ልጅ አደጋ ላይ የሚጥል የኒውክሌር ጦር መሳሪያ መታጠቅ የለበትም በማለት የአሜሪካና እስራኤል የጋራ ዘመቻ የኢራን ህዝብ ጣፈንታቸውን ራሳቸው እንዲወስኑ መንገድን እንደሚጠርግ ተናግረዋል። የኢራንን ህዝብ አምባገነንነት ቀንበር የሚያስወግድበትና ነፃና ሰላማዊ ኢራንን የሚመሰረትበት ጊዜ ቅርብ መሆኑን በዚሁ መግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩም የሀገራቸው ህዝብ ከወታደራዊ አዛዦች የሚሰጠውን መመሪያ እንዲያከብርም ጥሪ አቅርበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ እናም የእስራኤልን ዘላለማዊነት አብረን እናረጋግጣለን በማለት በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው ሀገራቸው እስራኤል የኢራን ጠቅላይ መሪ አያቶላ አሊ ኻሜኒና የፕሬዝዳንቱ ጽህፈት ቤትን ኢላማ ማድረጓ ታውቋል። እስራኤል በዛሬው እርምጃ ኬርማንሻህ፣
ቆም፣ ኢስፋሃን፣ ታብሪዝ፣ ካራጅና በኬራናክ የሚገኝ የሀገሪቱ ባህር ኃይል ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። ከቴህራን የተገኘ ሌላ ምስል የቀድሞ የሀገሪቱ ፕሬዝዳንት መሐሙድ አህመድ ነጃድ መኖሪያ ቤታቸው ጥቃት ከደረሰበት መካከል እንደሚገኝ አመላክቷል። የቀድሞ ፕሬዝዳንትም ሆኑ ሌሎች የኢራን ከፍተኛ ባለስልጣናት ላይ የደረሰ ጉዳት ስለመኖሩ የተባለ ነገር የለም። ከነዚህ የሀያላኑ ሀገራት መሪዎች መግለጫና ጥቃት ማግስት ኢራን የመልስ ምት መስጠት ጀምራለች። ድብደባው የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ነው። ቴህራን ድብደባ የፈጸመችባቸው ሀገራት መካከል የተባበሩት አረብ ኤምሬትስ፣ ጆርዳን፣ ኳታር፣ ባህሬን፣ ኩዌት ይገኙበታል። ከዚሁ ጋር በተያያዘ የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰውየው የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አስመልክቶ የንብረት ጉዳት እንደደረሰም ገልጿል። የተባበሩት አረብ ኤምሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሞቷል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማድረሳቸውን የዜና ወኪሉ ዘግቧል። ኤምሬቶች ጥቃቱ ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ የመስጠት ሙሉ መብቷ እንደተጠበቀ መሆኑን ገልጻለች። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካ ባህር ኃይል ሰፈር በሚገኝባት ባህሬን ውስጥ ፍንዳታ መሰማቱን ኤኤፍፒ ዘግቧል። ይህ ብቻ አይደለም። በመካከለኛው ምስራቅ እጅግ እየተባባሰ የመጣውን ቀጠናዊ ውጥረትን ተከትሎ የኤምሬትስ አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራዎችን በሙሉ በጊዜያዊነት ማገዱን ከጥቂት ሰዓታት በፊት አስታውቋል። አየር መንገዱ ለተጓዦች ደህንነት ሲባል በረራዎች መቋረጣቸውን ገልጿል። ተጓዦች ወደ ኤርፖርት ከመሄዳቸው በፊት የበረራቸውን ሁኔታ በድረገጽ እንዲያረጋግጡ አሳስቧል። በዱባይና በአቡዳቢ የተለያዩ አካባቢዎች የፍንዳታ ድምጾች መሰማታቸውን የዓይን እማኞችና ዓለም አቀፍ የዜና ወኪሎች ዘግበዋል። ይህ የሆነው የተባበሩት አረብ ኤምሬትስ መከላከያ ኃይል ወደ ሀገሪቱ የተተኮሱ ሚሳኤሎችን በአየር ላይ ለማክሸፍ በሚያደርገው ጥረት እንደሆነ ተገልጿል። እስካሁን ባለው መረጃ በአቡዳቢ በወደቀ ፍርስራሽ የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን በዱባይ ስላለው የጉዳት መጠን የተባለ ነገር የለም። ኳታር በበኩሏ የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፉንና ምንም አይነት የጉዳት ሪፖርት እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የሚገቡ ሚሳኤሎችን መተው መጣላቸውን ገልጸዋል። በአሁኑ ሰዓት በእነዚህ ሀገራት የአየር ክልል ተዘግቶ የሚገኝ ሲሆን ሁኔታው በከፍተኛ ፍጥነት እየተቀያየረ ነው። የኩዌት መከላከያ ጠቅላይ ዕዝ እንዳለው ከሆነ የሀገራችንን አየር ክልል የመጠበቅ አንዱ አካል የሆነው የጀግንነት ተልዕኮ የአየር መከላከያ ስርዓቶቻችንን በአየር ክልላችን ውስጥ የተገኙ ሚሳኤሎች በተፈቀደላቸው የአሰራር ሂደቶችና ተልዕኮ ስነ ምግባር መሰረት እያከሸፉ ይገኛሉ ሲል ነው ያስታወቀው። ባህሬን ሌላኛው በኢራን የተደበደበች ሀገር ናት። የፈረንሳዩ ዜና ወኪል ኤኤፍፒ ዘጋቢ በባህሬን ዋና ከተማ ማናማ ፍንዳታ መሰማቱን ዘግቧል። የባህሬን ሀገር ውስጥ ጉዳይ ሚኒስቴር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎ የአደጋ ጊዜ ደውሎች ተሰምተዋል። ሚኒስቴሩም ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡ አሳስቧል። የባህሬን መገናኛ ብዙሃን የሀገሪቱን ብሔራዊ ኮሚዩኒኬሽን ማዕከልን ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ መሆኑን ዘግበዋል። አክሎም በሂደት ተጨማሪ ዝርዝር መረጃ ይሰጣል በማለት ጥቃቱ ከማን እንደሚፈጸም ሳይጠቅስ አልፎታል። ህዝቡ ከሚመለከታቸው አካላት የሚሰጥ ማስጠንቀቂያን እንዲከተል እንዲሁም ከይፋዊ የመረጃ ምንጮች የሚገኝ መረጃን ብቻ እንዲጠቀም አሳስቧል። ባህሬን የአሜሪካ ባህር ኃይል አምስተኛው መርከበኛ ምድብ ዋና መቀመጫ ነች። ለመሆኑ ይህ ጦርነት ለኢትዮጵያና ለቀጠናው ምስራቅ አፍሪካ ምን ማለት ሊሆን ይችላል? በመካከለኛው ምስራቅ የሚፈጠረው ግጭት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምር ያደርጋል። ይህም በኢትዮጵያና በአጎራባች የምስራቅ አፍሪካ ሀገሮች የኃይልና የምግብ ዋና ዋና ጉዳዮችን በሚያስገቡ የነዳጅ የትራንስፖርትና የምግብ ወጪዎች ላይ ከፍተኛ ጭማሪ ሊያስከትል ይችላል። የንግድ መስመሮችና የደህንነት አለመረጋጋት በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረጉ መርከቦችን እንቅስቃሴ ክፉኛ ሊጎዳ ይችላል። ይህም የባህር በር ለሌላት ኢትዮጵያ
ለኢትዮጵያ ዓለም አቀፍ ንግድ ወሳኝ እጅግ ባይነ ቁራኝ የሚታይ ነው። ሌላኛው ቀጠናዊ ጂኦፖለቲካ ነው። ትልልቅ የመካከለኛው ምስራቅ ጦርነቶች በአፍሪካ ቀንድ ፖለቲካ ላይ ተጽዕኖ ለማሳደር በሚሞክሩ የባህረ ሰላጤ ሀገሮችና በውጭ ኃይሎች መካከል ያለውን ፉክክር ያባብሳሉ። ለአብነት ያክል እንደ ሶማሊላንድ ባሉ አዲስ መጪ ሀገራት ዙሪያ ጥምረት ወይንም እውቅና ለመስጠት የሚደረገውን ሩጫ የሚያወሳስቡ እንደሆነ ይታመናል። ለዚህ ደግሞ የየመን ሁቲ አማጽያንን ዛቻ መመልከት በቂ ነው። የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመችውን ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበረ። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀመር አሳውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል። የአሜሪካ ጦር ሚኒስቴር ይህንን ጦርነት ኦፕሬሽን ኤፒክ ፊውሪ ግዙፍ የቁጣ ዘመቻ ሲል ሰይሞታል። ይህ የሀገሪቱ ፕሬዝዳንት ትራምፕ የሰጡት ስያሜ ሲሆን በኢራን የሚሳኤል ምርት፣ የኒውክሌር መሰረተ ልማትና የባህር ኃይል አቅሟ ላይ ኢላማ ያደረገ መጠነ ሰፊ በአጭር ጊዜ የሚቋጭ የሚሳኤል ድብደባ ነው ተብሏል። ዋነኛ ኢላማ ናቸው የተባሉት የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒና ከፍተኛ አመራሮች ናቸው። ከዚህ ውጪ ፎርዶን፣ ናታንዝ እንዲሁም ኢስፋሃን የተባሉ የኒውክሌር መሰረተ ልማቶችን ማውደም፣ ወታደራዊ ልማቶችን መደብደብ ከጥቅም ውጪ ማድረግ ነው። ዋነኛ ዓላማውም ለእስራኤልና አሜሪካ አደገኛ ስጋት የሆኑ እንቅስቃሴዎችን መክታት ነው ተብሏል። ውድ የሸገር ታይምስ ቤተሰቦች በመካከለኛው ምስራቅ የተፈጠረውን ውጥረትና ያን ተከትሎ በሀገራችን ኢትዮጵያና በቀጠናው ምስራቅ አፍሪካ ምን ይከሰት ይሆን የሚለውን የቃኘንበት የመረጃ ቅኝታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።